የኢትዮጵያው ፈሳሽ ወርቅ ከዚህ በፊት ምንም የንብ ነገር አላውቅም። ያው ይሄ ፕሮጀክት ከመጣ ጊዜ እኔ በመሰረቱ ተጠቃሚ ነኝ። ያው ማር መቀነባበር ስራ ላይ ደረጃ በጣም አስፈላጊ ከመላቸው ነው። ፕሮግራማችን በዋናነት ለ1 ሚሊዮን 50 ሺህ አካባቢ ጋር ወጣቶች ስራ እድል መፍጠር ነው። የኢትዮጵያው ፈሳሽ ወርቅ ኢትዮጵያ በአፍሪካ ትልቁ የማር አምራች ሀገር ነች። ከፍተኛ የሆነ የማር ምርት ማዘጋጀት የሚያስችል እምቅ አቅም ያላት ሀገር መሆኗን ከሚያሳዩ መረጃዎች መካከል በአፍሪካ ከፍተኛ የሆነ የንብ መንጋ የሚገኝባት ሀገር መሆኗ ቀዳሚው ሲሆን በተለያዩ እጽዋትና በሚሊዮን የሚቆጠሩ ንብ አንቢዎች የተባረከች ሀገር መሆኗ ደግሞ ሌላኛው ተጠቃሽ ነጥብ ነው። ከዚህ የተነሳ የፈሳሽ ወርቅ ሀገር ተብላ ልትጠራ ትችላለች። ሆኖም አንድ ጥያቄ አለ። ይህንን ወርቃማ ምርት ለአዲስ አበባም ሆነ አውሮፓ ገበያዎች ተደራሽ ለማድረግ የሚያስችለው መሰረታዊ ጉዳይ የጥራት ደረጃ ነው። የማርና ሰም ምርትን ጥራት ለማስጠበቅ ኢንተርናሽናል ሴንተር ኦፍ ኢንሴክትስ ፊዚዮሎጂ ኤንድ ኢኮሎጂ ኢሲፔ ከማስተርካርድ ፋውንዴሽን ጋር በመሆን በማያ ፕሮግራም የጀመራቸውን ስራዎች አስመልክቶ ኃላፊዎቹ ሲናገሩ ስሜ ሄኖክ መቻል ይባላል። በኢንተርናሽናል ሴንተር ኦፍ ኢንሴክት ፊዚዮሎጂ እና ኢኮሎጂ በማያ ፕሮግራም ውስጥ የማርኬት ሲስተም ዴቨሎፕመንት ሊድ ነኝ። ፕሮግራማችን በዋናነት ለ1 ሚሊዮን 50 ሺህ አካባቢ ጋር ወጣቶች ስራ እድል መፍጠር ነው። በዚህ በማርና የግብርና እሴት ሰንሰለቶች ዙሪያ ለወጣቶች ስራ እድል መፍጠር ነው በዋናነት የምንሰራው። በዚህ ሂደት ውስጥ የማር ጥራትና ከማር ጋር ተያይዞ ያሉ ከኳሊቲ ጋር ተያይዞ ያሉ ስራዎችንም ከመንግስት ጋር በአጋርነት በጋራ እየሰራንበት ያለበት ሂደት ነው ያለው። በተጨማሪም የዚህ ፕሮግራም የሲዳማ ክላስተር ኦፊሰር የሆኑት አቶ ድንቁ ነጋሽ ማያ እንደሚታወቀው በሲዳማ ክላስተር በ11 ወረዳዎችን መርጦ በተለያዩ የግብርና ዘርፎችና በዋናነት በንብ ዘርፍ ወጣቶች መልምሎ ወደ ስራ ለማስገባት ከ2004 ጀምሮ ስራ እየሰራ ነው። ከዛ አንፃር እንግዲህ ሴቶችን 80% አድርጎ እየሰራ ነውና ያንን 80% ደግሞ እንዴት አቺቭ እናደርጋለን የሚለው በየአንዳንዱ አካባቢ ያሉ ሴት ወጣቶቻችንን መርጠን ወደ ንብ ስራ ወደ ተለያዩ የግብርና ዘርፎችን እንዲሰማሩ አድርጓል። በማር ማቀነባበር ስራ ላይ የተሰማሩት የማሪቱ አግሮ ፕሮሰሲንግ ባለቤት የሆኑት የደረጃዎችን አስፈላጊነት አስመልክቶ ይህንን ብለዋል። ያው ማር መቀነባበር ስራ ላይ ደረጃ በጣም አስፈላጊ ከመላቸው ነው። ምክንያቱም እንደማንኛውም የምግብ አይነት አስፈላጊውን የጥራት ደረጃውን አሟልቶ ለገበያ ማቅረብ አለበት። ያው ከጥራት ጋር ተያይዞ ከሚገጥሙ ችግሮች መሃል ያው ገበያው ላይ ወጥነት የሆነ ቁጥጥር ባለመኖሩ አላስፈላጊና ባዕድ ነገር የተቀላቀለባቸው ምርቶች በሰፊው ገበያው ላይ መኖራቸው የጥራት ኢሹ ይፈጥርብናል። በወጣቶች የስራ ዕድል ፈጠራ በተለይ ለሴት የማር አንቢ ወጣቶች ልዩ ትኩረት በመስጠት ኢንተርናሽናል ሴንተር ኦፍ ኢንሴክትስ ፊዚዮሎጂ ኤንድ ኢኮሎጂ ኢሲፔ ከማስተርካርድ ፋውንዴሽን IIRR ኦርዳ ኢትዮጵያ እና ሌሎች ድርጅቶች ጋር በመሆን በማያ ፕሮግራም ከ1 ሚሊዮን በላይ ወጣቶች በንብ እርባታና በተጓዳኝ ስራ መስኮች ላይ በማደራጀት በ10 የኢትዮጵያ ክልሎች ውስጥ በጀመረው ስራ ስልጠናና የስራ ማስጀመሪያ የገንዘብ ድጋፍ በብድር እንዲያገኙ በማድረግ ላይ ይገኛል። የብድሩ ተጠቃሚ የሆኑ ወጣቶችም ባገኙት ብድር በመታገዝ ወደ ስራ መግባት ጀምረዋል። ከነዚህም መካከል በሴታሞ ቀበሌ ከሚገኙ ሴት የማር አንቢ ገበሬዎች መካከል የሆነችው ወጣት አንድነት ስለ ፕሮግራሙ ምስክርነታቸውን ሲሰጡ እኔ የንብ እርባታ የጀመርኩት ኤስኦኤስ ማያ ፕሮግራም ኢትዮጵያ እሱ ከመጣብ ጊዜ ጀምሮ ነው። ከዚህ በፊት ስለ ንብ እርባታ አላቅም ነበር። አሁን ግን ያ ፕሮጀክት መጥቶ ስልጠናዎችን የተለያዩ ስልጠናዎችን ከሰጡን ጊዜ ጀምሮ ይሄንን ፕሮጀክት ሰራ ነው። የጀመርኩት መጀመሪያ በባህላዊ ነው። በዚህ ቀፎ በራሴ ቤት ሞከርኩኝና ሰራዊ ከዛ ሳይመቸው ሲቀር ከዛም በኋላ ሲፋቱን በጣም ስላለው በራሱ ተመጥኖ የተሰራ ዘመናዊ ቀፎችን እነኝን ገዛዋቸው። ያው ይሄ ፕሮጀክት ከመጣ ጊዜ እኔ በመሰረቱ ተጠቃሚ ነኝ በማለት ገልጸዋል። በኢትዮጵያ በማርና የሰም ምርት ዙሪያ ወጥ የሆነ የደረጃ መስፈርት አለመኖሩ በምርት ዝግጅት ሂደት ላይ የራሱ የሆነ ተጽዕኖ እንዳለው
በስራው ላይ ተሰማርተው የሚገኙ ባለድርሻ አካላት ይገልጻሉ። ቀፎ ስታንዳርድ አንጻር የወለታ ግብርና ምርምር ባወጣው ነው የምንጠቀመው። ያን ወስደን ቀጥታ በወጣው ስፔሲፊኬሽን መሰረት ቀፎ እንዲሰሩ ነው የምናደርገው። ይሄን ነው የምናስተባብረው። የምንሰራው በዋንዛ ጣውላ ነው የምንሰራው። ሳይዙ ደግሞ 94 በስፋቱ በ44 ሳንቲሜትር በሆነ ጣውላ በትክክል ተልዶ ስሙዝ በሆነ ጣውላ ነው ሰርተን የምናዘጋጀው። የውሃ ቀለም ነው የምንጠቀመው። 2-3 ቀብተን ስሙዝ አድርገን ነው እና የእንጨት ቀለም መጀመሪያ ያው ነጭ የእንጨት ቀለምና ቀጥሎ ደግሞ ቢጫ የእንጨት ቀለም ቀብተን በአሪፍ ሁኔታውን ሰርተን የምናቀርብላቸው። ኢሲፒኤ ባዘጋጀው የሃኒ ኳሊቲ ስታንዳርድ ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በጋራ በመሆን የተለያዩ የስልጠናዎች እንግዲህ ከ135 በላይ የተሳታፊዎች ያሉበት ከ3 ክልሎች የተውጣጡ የባለድርሻ አካላት እነዛን በተገኙበት እንግዲህ አዌርነስ ተፈጥሯል። ይህንን ፕሮግራም ሲዘጋጅ የደብላይም የኤስኦኤስ ሳህልም እንደገና ደግሞ ኢሲፒኤም አንድ ላይ ኮላቦሬቲቭሊ ነው ስራዎች እየሰራ ነው ያለ ነው። ማርን በስፋት አምርቶ በሀገር ውስጥ ገበያ ብቻ ሳይወሰን በዓለም አቀፍ ደረጃ ተደራሽ እንዲሆን ለማስቻል የምርቱን ጥራት መለካት የሚያስችል ደረጃ ሊዘጋጅለት ይገባል። ኢሲፒኤ ከማስተር ካርድ ፋውንዴሽን ጋር በመሆን በማያ ፕሮግራም ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በመተባበር አዳዲስ የማር ጥራት ደረጃዎችንና የሰርቲፊኬት ስኪሞችን በማዘጋጀት ላይ ይገኛል። ይልማ መንግስቱ እባላለሁ። በኢትዮጵያ ደረጃዎች ኢንስቲትዩት የደረጃ ዝግጅት መሪ ስራ አስፈጻሚ ነኝ። ዓለም አቀፉ ማህበረሰብ በተለይም አይሶ 4 ደረጃዎችን ሪቫይዝ እያደረገ ነው። ስለዚህ እነዚህ ደረጃዎች ሲዘጋጁና ሲከለሱ ኢትዮጵያም የራሷን ፍላጎት የምታንጸባርቅበት የኢትዮጵያን የማር ባህሪና የማር ሁኔታን ከግምት ያስገባ መስፈርትና ደረጃ የሚወጣበትን ከማመቻቸት አንጻር ከአይሲአይፒ ጋር የሚረር ኮሚቴ የምንለው አለ። ኢትዮጵያ ውስጥ ያለ የቴክኒካል የማርን የሚያዘጋጅ ቴክኒካል ኮሚቴ፣ ይሄ ቴክኒካል ኮሚቴ ዓለም አቀፍ እየተዘጋጀ ያለውን ደረጃ ገምግሞ የኢትዮጵያን ጥቅም ያስጠብቃል ወይ፣ የኢትዮጵያን የማር ሁኔታና የአመራረት ሁኔታን ከግምት ያስገባ ነው ወይ በሚል በአጠቃላይ ደረጃዎቹ ላይ የኢትዮጵያን ድምፅ እንዲሰጥ በአይሲአይፒ ጋር በመደጋገፍ የቴክኒክ ኮሚቴ ስራ ሰርቶ ድምፅ እንድንሰጥ አድርጎናል። ደረጃ የተዘጋጀላቸውን እና ዓለም አቀፍ ገበያ የሚፈልገውን አሟልቶ ለመፈተሽ በሙያተኛ በመሳሪያ አደራጅቶ እየሰራ ነው ያለው። እንግዲህ አንደኛው ለምሳሌ ማር ሊበላሽ ከሚችሉት ሞይስቸር ነው፣ እርጥበቱ አለው የለውም የሚለውን የምንፈትሽበት መሳሪያ አለ። ምን ያህል እርጥበት መጠን አለው ማር፣ ምንድነው ማር እስከዛ ከሚፈለገው በላይ እርጥበት መጠን ቢይዘው ምን ያመጣል የሚለው የራሱ የሆነ ደረጃ ላይ ተቀመጣለ። ማር ምግብ እስከሆነ ድረስ ከሚያበላሽ ውስጥ አንደኛው የእርጥበት መጠኑ ነው። ስለዚህ በተፈጥሮም ማር ሹገር ስላለው እርጥበትን የመያዝ ነገር አለውና ከአያያዝ ጉድለትም ሞይስቸሩ ከፍ ሊል ይችላልና እሱ ለመፈተሽ እንችላለን። ሌላኛው በተፈጥሮ ካለ ስኳር መጠን በተጨማሪ አደልትሬትድ ይሆናል። እነሱንም ለመፈተሽ የምንችልበት መሳሪያ አለን። ሌላኛው ደግሞ ፔስቲሳይድ የምንላቸውንም ለመፈተሽ የምንጠቀምባቸው መሳሪያዎች አሉ። ከደረጃ ዝግጅቱ ጎን ለጎን የማር አምራች ገበሬዎችና ባለድርሻ አካላት ምርቱን ለማዘጋጀት ከሚጠቀሙባቸው መሳሪያዎች ዝግጅት አንስቶ በአመራረት ሂደት ላይ ሊወሰዱ የሚገባቸውን የጥንቃቄ ዘዴዎች በአግባቡ ተግባራዊ ማድረግ የሚያስችሉ ስልጠናዎች በተለያየ ደረጃ ተዘጋጅቶ እንዲሰጥ በማድረግ በስራ ዕድል ፈጠራው ተሳታፊ ለሆኑ ወጣቶች የገንዘብ ብድር እየቀረበላቸው ይገኛል። በዚህ ዙሪያ የስራ ኃላፊዎቹና የስልጠናው ተጠቃሚዎች ይህንን ብለዋል። ማያ ፓርቲሲፓንቶች አንደኛ የሶፍት ስኪል ትሬኒንግ ወስደዋል። ሁለተኛ ደግሞ ሃርድ ስኪል የኤፒካልቸር የሾት ፕሮዳክሽን እና ፋትኒንግ ትሬኒንግ እና እንደገና ደግሞ የፖልተሪ ፕሮዳክሽን ትሬኒንግ ወስደዋል። እንግዲህ ወደ አፒካልቸር ስመጣ በአፒካልቸር ትሬኒንጎቻቸው ሁሉንም ከፕሮዳክሽን እስከ ኮንሱመር ድረስ ያለውን ሂደት በተዋረድ ስልጠናው ወደ ማያ ተሳታፊዎች ደርሷል ማለት ነው። ማያ ፕሮግራም ከዚህ በፊት ምንም የንብ ነገር አላውቅም። እጄ በዛ ስልጠናውን ወስጄ 15 ዓመት እስከ 35 ድረስ ያለው ወጣቶች መታችሁ ተደራጁ ተብሎ ብድርም ወስጄ ያለው። አሁን ኢሲፒኤ በማስተር ካርድ ፋውንዴሽን ጋር በመተባበር በጀመረው የማያ ፕሮግራም ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በመተባበር እያዘጋጀ ያለው
አዳዲስ የማር ጥራት ደረጃና የሰርቲፊኬሽን ስኪም ወደ ስራ ሲገባ ኢትዮጵያ ያላትን እምቅ የማር ምርት አቅም በስፋት አውጥቶ መጠቀም በሚያስችል መልኩ በገበያ ውስጥ ተወዳዳሪ ለመሆን እንደሚያስችል ይታመንበታል። በዚህ ዙሪያ ሐሳባቸውን የሰጡ የተቋማት ኃላፊዎች ይህንን ብለዋል። ደረጃ የዓለም አቀፍ የንግድ ቋንቋ ነው። ዓለም አቀፍ ስታንዳርድ ላይ የኛ ጥቅም የሚካተትበትን ሁኔታ አመቻችተን ሰርተን ገባን ማለት አንደኛ አውቀንበት ጥቅማችንን ያስጠብቃል ብለን ሐሳብ ሰተንበት ተሳትፈንበት የሚወጡ ደረጃዎች ስለሆኑ ምን ተገብራቸዋለን። ከተገበርናቸው በኋላ እነዚህ ዓለም አቀፍ ደረጃዎች ዓለም የሚጠቀምባቸው ስለሆኑ በአንድ ቋንቋ ሁሉም ዓለም ይህንን ደረጃ አሟልቶ የሚቀርብን ፕሮዳክት ይቀበላል። ስለዚህ በዓለም አቀፍ ገበያ በቀላሉ ተወዳዳሪ መሆን እንችላለን ነው። ኳሊቲ ላይ ትልቅ ትኩረት ተሰጥቶ እየተሰራ ነው። እንግዲህ ፕሮጀክቶችም አይሲፒ ማያም ትልቁን ሮል እያገዘን ነው። እንደዚህ ከመንግስት ጋር ተባብረን ከሰራን በአጭር ጊዜ ኳሊፋይድ አክሬዲትድ የሆነ ምርት ለሁሉም ዓለም ገበያ ማድረስ ይቻላል ብለን እናስባለን። የማርና የማር ሰም ምርቶችን ጥራት ደረጃ በማስጠበቅ በስራ ዕድል ፈጠራው ተሳታፊ የሚሆኑ ወጣቶችን ህይወት ከመለወጥ ባሻገር የኢትዮጵያ የማር ምርት በዓለም አቀፍ ደረጃ ተቀባይነት እንዲያገኝ ለማድረግ ኢሲፔ የጀመረው ይህ የማያ ፕሮግራም በቀላሉ የሚደረስበት አይደለም። የተለያዩ የግንዛቤ ማስጨበጫ መድረኮችን ማዘጋጀት፣ የማስፈጸም አቅምን ማሳደግና ተደራሽነት መሰረታዊ ጉዳዮች መሆናቸውን ባለድርሻ አካላቱ ይገልጻሉ። ምሰራው ከግብርና ሚኒስቴር ከኢሲፒ እና ከአባላቶቻችን ጋር ስለሆነ ይህንን ግንዛቤ ለማስጨበጥ ጠቀሜታውን ለማሳወቅ እስከታች ድረስ እንዲወርድልን ማህበራችን ትልቅ ሚና አለው ማለት ነው። ማርን በተለይ ለዓለም አቀፍ ገበያ ከመቅረቡ በፊት ፕላስ ለሀገር ውስጥም ገበያ በሚቀርብበት ሂደት ላይ ጥራቱ ተጠብቆ ለገበያ መቅረብ በሚችልበት ሂደት ዙሪያ ላይ ስታንዳርዶችን የዓለም አቀፉንም ስታንዳርድ በተለይ የኢትዮጵያ ማሮች የሚቀርቡባቸው ወሳኝ መዳረሻ ገበያዎች በዋናነትም በአውሮፓ ገበያ ላይ የእነሱንም ሪኳየርመንት መሰረት አድርገን ስታንዳርድ ዝግጅቶችን ጀምረን ያንን አዘጋጅተን አጠናቀናል። ያንንም አውርደን ደግሞ በታች ባሉ የሴት ሰንሰለት አካላት ማስተቸት አስፈላጊ ሆኖ በመገኘቱና ግንዛቤ መፍጠርም ስለሚያስፈልግ በዚህ ሂደት ዙሪያ ላይ አይ ቲንክ በቅንጅት የሀገር አቀፍ ደረጃ የማር እሴት ሰንሰለት ባለድርሻ አካላት የምክክር መድረኮችን በማዘጋጀት በየክልሎችም የምክክር መድረኮችን በማዘጋጀት የግንዛቤ ማስጨበጫ ስራዎችን ስንሰራ ቆይተናል። ኢሲፔ በዋናነት በዚህ ሂደት ላይ ይህንን ስራ ሲንቀሳቀስ ሲሰራ ክሎዝሊ ይህንን ስራ በመደገፍም የዚህን የማያ ፕሮግራምም በፋይናንስ ድጋፍ እያደረገልን ያለው የማስተር ካርድ ፋውንዴሽን ነው። ስለዚህ ከኛ ጋርም ደግሞ አብረውን ክሎዝሊ የሚሰሩ ፓርትነሮቻችን አሉ። የኦርዳ የሚባል አለ ኖርዝ እና ኖርዝ ኢስት አካባቢ ጋር ያለውን ክላስተር ላይ ሰፖርት እያደረገን ያለ ተቋም ነው። በሳውዝ እና ሳውዝ ዌስት አካባቢ ጋር ያለውን ደግሞ አብረውን እየሰራ ያለው አይአርአር ወይም ኢንተርናሽናል ኢንስቲትዩት ኦፍ ሩራል ሪኮንስትራክሽን የሚባል ተቋም ጋር በጋራ ክሎዝሊ በኮንሰርቲየም ደረጃ አብረን እየሰራንበት ያለበት ሂደት ነው ያለው። ረጅሙ ጉዞ ተጀምሯል። መፍትሄውም በመንገዳችን ላይ ነው። የማርና የሰም ምርትን የጥራት ደረጃ ማስጠበቅ የሁላችንንም ኃላፊነት የሚጠይቅ ጉዳይ ነው። የደረጃ መስፈርት መኖር የገበያ እንቅስቃሴውንና አጠቃላይ ስነ ምህዳሩን ይጠብቃል። የማርና የሰም ምርት ጥራትን አስጠብቆ ምርታማነትን በመጨመር በስራ ዕድል ፈጠራው ተጠቃሚ የሆኑ ወጣቶችን የበለጠ ውጤታማ ለማድረግ እንደ ሀገር ወጥ የሆነ የጥራት መለኪያ ደረጃ ዝግጅት ተጠናቆ ወደ ስራ ሊገባ የመጨረሻው ሰዓት ላይ እንገኛለን። ኢሲፔም በጀመረው በዚህ የማያ ፕሮግራም ከአጋር አካላት ጋር በመሆን ይህንን ውጥን ከግብ ለማድረስ ግብ ሰንቆ በመስራት ላይ ይገኛል።